እዚህ ነው እንዴ? ግርማ እዚህ ነው። ፊት በኩል ያለው ጋርድ ነው የሚታያችሁ። ሙሉ ግቢውን ቼክ እያደረገ ነው። አንድ ነገር እናገራለሁ። ያዘው ግልኮሱን እንዳይነቀል። ሰላም ጤና ይስጥልን ውድ ተመልካቾቻችን። እንግዲህ ምንም አይነት ጊዜ ወይም ደግሞ ምንም አይነት ፋታ እያገኘን አይደለም። እንግዲህ በተቆራረጠ ድምጽ በጣም እየተሯሯጥንም ስለነበረ በጣም ጊዜ ላለመፍጀትም ደግሞ ቶሎ ነው የወጣ ነው። እንግዲህ እንደምታስታውሱት ውድ ተመልካቾቻችን ከሱ ጋር እያወራን ነበረ። ከዚህ ሰው ጋር ካወራን በኋላ ግርማን የት እንደወሰዱት አይቻለሁኝ። ይሄ ማለት ተከታትያቸው ነው ያየኋቸው ብሎ በጣም ከብዙ ልፋት በኋላ እንዳየን የምታስታውሱት ይሆናል። በቀጥታ ነው ተነስተን እሱን ይዘ ነው የሄድ ነውና ምንም አይነት ፋታ አላገኘንም። ድምጻችንም እየተቆራረጠ ነው። ሩጫም ላይ ስለነበረን ነው። እንግዲህ ውድ ተመልካቾቻችን እሱን ኮምፕሮማይዝ እንድታደርጉት ማለት እፈልጋለሁ። አሁን በቀጥታ ከዛ ተነስተን ወደዚህ አለበት ይዞት መጥቷል ወደ ተባለበት ቦታ ነው የመጣ ነውና ያንን ቦታ እንግዲህ ግርማን ከዛ በኋላ ከነበረበት መጋዘን ወስደው እዚህ ነው የወሰዱት የሚል ነገር ነው የሰማነው። እኛም እንግዲህ በሱ ጥቆማ መሰረት በቀጥታ መተን አካባቢውን ሰፈሩን በሙሉ ከበነዋል ማለት ነው። እንግዲህ የኛም ሰዎች አሉ። የኛ ሰዎች በጣም በብዛት አሰማርቻለሁ። ቦታውን እንዳለ እንዲከቡት አድርጌያለሁ። ብዙ አካላቶች የህግ አካላቶች ነው እንግዲህ አሁን ይዘን የመጣ ነው። በጣም በብዛት ክሯችንን እንዳለ ያለንን አቅም አሟጣን እየተጠቀምን ያለ ነው። ሰዓታችንም እንዳንገል አሁን መፍጠን እንዳለብን ብሩኬ በዚሁ አጋጣሚ ልነግርህ እፈልጋለሁ። እንግዲህ ካሜራዎችን ግቢ ውስጥ ድብቅ ካሜራዎችን ደብቀን ያለ ነው። እንግዲህ በጣም ብዙ ሰው ይገኛል ብዬ ነበር ያሰብኩት። ትንሽ ሰው ነው ግን የሚንቀሳቀሰው ግቢ ውስጥ ትንሽ ሰው ነው የሚንቀሳቀሰው። ያለውን ነገር እንግዲህ እያጠራን እያየን እየተመለከትን ነገሮችን ሙሉ በጥንቃቄ እንግዲህ እየሰራን እንገኛለን። ሰዎችንም በጣም አሰማርቻለሁ። እንግዲህ ያለን አቅም በደንብ እየተጠቀምን እንገኛለን። ዛሬ ግርማንም እናገኛለን የሚል እምነት አለኝ። እነሱንም አሞቴዎችንም በእጃችን እናስገባለን የሚል እምነት አለኝ። እንግዲህ የህግ አካላቶችም የኛም አባላቶች ሰብሰብ ብለን ያለ ነው። በጣም ከካሜራ ጀርባ እንግዲህ እንደምታያቸው በጣም ብዙ ሰዎች ከኛ ጀርባ ይገኛሉ። በየቦታው ደግሞ የኛ የህግ አካላቶች አሉ ማለት ነው። ይሄንን ደግሞ ስናደርግ እንግዲህ በጣም በጥንቃቄ ነው። አካባቢው ላይ ግርግር መፍጠር ስላልፈለግን ከዛ በተጨማሪ ደግሞ አንዳንድ የአካባቢው ሰዎች በደንብ ተባብረውናል። እንደገለጸውም ጋሻው ካሜራዎችን አጥምደናል። ከዚህ በፊት ልክ ግርማን ያዝ ነው ስንል እንዳጣነው አይነት ስህተት መድገም አንፈልግም። ምንም አይነት መረጃ ከኛ እንዳይወጣ በማድረግ በጣም በከፍተኛ ጥረትና ጥንቃቄ ላይ ነው የምንገኘው። አሁን ምንም አይነት ጊዜ እዚህ ጋር መፍጀትም አይኖርብንም። በካሜራ ውስጥ ያለውን እንቅስቃሴ እየተቆጣጠርን ነው። እነሱም እንዲንቀሳቀሱ ነገራቸውና በዛም በኩል ያሉት ሰዎች በሙሉ በጥንቃቄ መኪናው እንትን ስላለ በፍጥነት እሺ ምንም አይነት ስህተት እንዳሰሩ እንግዲህ ውድ ተመልካቾቻችን እንደምትመለከቱት ከሆነ እዚህ ጋር ካሜራ ጠምደናል ግቢ ውስጥ እንደነገርናችሁ ከሆነ ይሄ ማለት እንግዲህ ያለው ነገር ለመቆጣጠር እነሱም እንግዲህ ከእይታቸው ውጪ እንዲሆን ነው ይሄንን ካሜራ ያስቀመጥነው። በጣም በጥንቃቄ ነው ይሄን ልናደርግ የቻልነውና ከዛ በኋላ እንደምትመለከቱት ግቢ ውስጥ ጋርዶች አሉ የሚንቋወለሉ። እዚህ ጋር በፊት ለፊት በኩል ያለው ጋርድ ነው የሚታያችሁ። ሙሉ ግቢውን ቼክ እያደረገ ነው። ምንም አይነት እነሱም ስህተት መፍጠር የሚፈልጉ አይመስሉም። እኛ ግን እዚህ ጋር ያደረግነውን ሲስተም ለእናንተ ለመግለጽ ያክል አካባቢ ውስጥ አንድ ሰው ወይም ደግሞ አንድ ትንሽዬ ልጅ ላክንና ወደ ግቢው አንኳክቶ እንግዲህ ጁስ ተልኬ ነው በማለት ወደዚህ እንዲመጣ ነው ያደረግነው በቀጥታና እንደዛ ካደረግነው በኋላ ምናልባትም በሩን ካንኳኳ በኋላ ይከፍተዋል ይሄ ሰው ወይም ደግሞ ግቢ ውስጥ ያሉ ሰዎች አንድ ሰው መክፈቱ ስለማይቀር በዛ አጋጣሚ እኛ በሩን ወይም ደግሞ የሚመጣውን ጋርድ አንድ ሰው ለመያዝ ነው። ከዛ በኋላ እንግዲህ ቀጥታ ወደ ግቢም ለመግባት ይጠቅመናል ብለን ስላሰብን ነውና ምናልባትም እንደዚህ አይነት ጥንቃቄ እንደዚህ አይነት ሲስተም ለመጠቀም ነው እቅዳችን። እንደሚሳካልን እርግጠኛ ነን ዛሬ። እንግዲህ ተመልካቾቻችን በእጃችንም እንግዲህ ምንም አይነት የመሳሪያ ልውውጥ ወይም ደግሞ ተኩስ እንዳይኖር አፍ ላይ የሚደረግ ወይም ደግሞ ቶሎ የሚያደነዝዝ ማደንዘዣ ይዘናል ማለት ነው። ያ ማለት እንግዲህ አፍና አፍንጫን የሚያሸተው ከሆነ ወዲያው እሱን እንደሚያደነዝዘው ኬሚካል ይዘናል ማለት ነው። ምንም አይነት ጎጂ አይደለም፣ ግን ለጊዜው እሱን ያደነዝዘዋል። እንደዚህ አይነት ሁኔታዎችን ነው ለመጠቀም የሚያቀር ነው። ምንም አይነት ግርግር ለመፍጠር አንፈልግም እዚህ ጋርና እነሱም እዚህ እንደመጣን ማንም አያውቅም። ይሄ ልጅ እንግዲህ እዚህ እንደሚገኙ ስለነገረን እኛ ደግሞ እነሱም እሱ እንደነገረን በፍጹም አያውቁምና እኛም ምንም አይነት ስህተት ላለመፍጠር በጣም በጥንቃቄ ነው እዚህ ያለ ነው። ማንም ሰው አያውቅም። ልጁ እንደነገረን ይሄንን ቦታ እንዳጋለጠልን ዛሬ እንግዲህ ግርማን እንይዘዋለን። እንግዲህ ተመልካቾቻችን እስከ መጨረሻው ድረስ አብራችሁን ቆዩ።
አንድ ነገር እናገራለሁ ብትል እዚህ ነው ግርማ፣ እዚህ ነው እንዴ ግርማ፣ በስመ አብ ግርማ፣ እዚህ ነው ወይ ይላል ወይ ይላል። ያዘው እየተነፈሰ ነው። ያዘው ወይ ያዘው ግልኮሱ እንዳይነቀልበት ደውሉ። ያዘው ደውሉ፣ ሐኪም ጋር ቶሎ በሉ። ያዙ፣ ምንም አይነት ሰው እንዳይኖር ግቢ ውስጥ ያዙ። እሺ እንግዲህ ውድ ተመልካቾቻችን ዛሬ እንግዲህ በተረጋጋ መንፈስ መግቢያም ሰርተን ለሰላምታም የሚሆን ጊዜ አልነበረንም። በጣም ውጥረት ውስጥ በጣም እንግዲህ ግርግር ውስጥም ስለነበረን በትላንትና በለቀቅንላችሁ ቪዲዮ የተፈጠረው ነገር ተመልክታችኋል። ከልጁ ጋር ምን አይነት ኢንተራክሽን እንደነበረን፣ ምን አይነት ኢንተርቪው እንደነበረን፣ በመጨረሻም እንግዲህ እንዴት ተነስተን እንደወጣን እንግዲህ የምታስታውሱት ነው። ከዛ በኋላ እንግዲህ ምንም አይነት እረፍት አላደረግንም። በቀጥታ ተቻኩለን ነው ከዛ የወጣ ነው። ይሄ ማለት ግርማ ከነበረበት ወይም ደግሞ እኛን ካመለጠን መጋዘን ወዴት ሺፍት እንዳደረጉት ከዛ በኋላ እንግዲህ እንዴትም እንዳያቸው በሙሉ ነግሮን ነበረ። ከዛ በኋላ እዚህ ነው የወሰዱት ብሎ በቀጥታ እዛ ነበረ የወሰደን። እኛ ምንም አይነት ጊዜ አላጠፋንም። ቀጥታ ለእኛም ሰዎች ደወልን፣ ለህግ ሰዎችም ደወልንና ኃይላችንን እንግዲህ በዛ አድርገን ወደ ቦታው ነበር ይሄድ ነው። እናንተም እንዳያችሁት ከሆነ ማለት ነው። እንግዲህ ቦታው ላይ ደግሞ ስንሄድ የተጠቀምንበትን መንገድ ተመልክታችኋል። 1-2 የሆኑ ጋርዶች ናቸው ቦታው ላይ ያሉት። ምክንያቱም ይህንን ጥንቃቄ እንኳን እነሱ እያደረጉ ያሉት ቦታውን ማንም ሰው በፍጹም ሊደርስበት አይችልም ብለው ስላሰቡ ይመስለናል እንደዚህም በዛ ያሉ ጋርዶችን ሊያደርጉ ያልቻሉት። ማንም በፍጹም እንደማይደርስባቸው እርግጠኛ ነበሩ። እኛም ደግሞ እንግዲህ ከልጁ ምንም አይነት ኢንፎርሜሽን ልናገኝ እንደማንችል ከዛም በተጨማሪ ልጁንም በቁጥጥር ስር እንደማናውለው ጨምሮ ነው እነሱ ያሰቡት። ከዛ በኋላ እንግዲህ ቦታው ላይ ከደረስን በኋላ እንደተመለከታችሁት ያን ያክል ኃይል ብዙም ቦታው ላይ አልነበረም። 1-2 ጋርዶች ነው ያገኘ ነው። ይሄ ማለት ቦታውን ማንም ሰው በፍጹም ይደርስበታል ብለው ስላላሰቡ ከነበርንበትም ቦታ እዚህ መምጣታቸውን እኛ እንደማንደርስባቸው እርግጠኛ የሆኑ ይመስለናል። እንግዲህ በዛም ምክንያት ለእኛም ነገሮች ቀለውልን ነበረ። የተጠቀምንበትን መንገድ እንግዲህ ካሜራ ከላይ በማስቀመጥ ግቢ ውስጥ በቀጥታ በመጥመር ነው እኛ ያንን መንገድ የተጠቀምነው። ምክንያቱም ሙሉ በቁጥጥራችን ስር እንዲውል ግቢውም ጨምሮ ያንን ለማድረግ ሞከርን። መጨረሻ ሙከራችን ተሳካልን ማለት ነው። እንግዲህ እንዳያችሁት ከሆነ አንድ ጋርድ ነበረ። አንድ ልጅ ጁስ እንዲገዛ ላክ ነው። ያንን ልጅ ደግሞ ጁስ ገዝቶ ሲመጣ እዚህ ግቢ ጁስ ልካችሁ ነበር ብሎ በሩ እንዲከፍትልን ነበር ያደረግነው። ይሄም ጋርድ እንግዲህ ማንም ጁስ የላከ ሰው የለም ብሎ በሚከራከሩበት ጊዜ እኛ በሩን በአጋላጭ አገኘነው፣ ገፍተን ያንን ሰው እንግዲህ ልናደነዝዘው አፍና ፍንጫው ላይ አንድ ኬሚካል አደረገን። ያ ደግሞ ለተወሰኑ ደቂቃዎች እንዲደነዝዝ ራሱን እንዲስት ያደርገዋል። ከዚህ ባሻገር ሌላ ነገሮችን አያደርገውም። ይህንን ነበር ለማድረግ የሞከርነው። ሙከራችንም ፍሬ አፍርቶ ያንን ሰው ካደነዘዝ ነው በኋላ በቀጥታ ወደ ግርማን ሄድ ነው። ግርማን እንግዲህ አንድ ሰው እየጠበቀው ነበረ። ያንን ሰው እኛም ኃይላችን በዛ ስለነበረ የህግም አካላቶች ከኋላችንም ስለነበሩ በቀጥታ ያንን ሰው በእኛ ቁጥጥር ስር አዋል ነው። ግቢውን ስናይ እንግዲህ ግቢ ውስጥ
ግርማ እጅግ በጣም በሚያሳዝን እጅግ በጣም በሚያስደነግጥ ሁኔታ ግልኮስ ተሰክቶለት እንግዲህ ራሱን ስቶ በቅዠትና በመኖር መካከል ሆኖ እንግዲህ እየቃተተ እንዳየነው ተመልክታችኋል። ያ በጣም አስደንጋጭ ነው። በቀጥታ ያደረግነው ምንድነው ለእኛም የሕክምና ቡድን አባላቶች ደወልን። ግርማንም በቀጥታ ወደ ሆስፒታል ነው የወሰንነው። እንግዲህ ወደ ከፍተኛም የሕክምና ተቋም እንግዲህ ተወስዷል። እሱም ሕክምና እንዲረዳ እያደረግን ያለንበት ሁኔታ ላይ ያለ ነው። በቀጥታ ወደዛ ደግሞ መተን አሁን እንግዲህ ስቱዲዮ ከእናንተ ጋር የግድ አንዳንድ መግለጫዎችን ልንሰጥ ስለሚገባን አንድ ስልክ አስቸኳይ የሆነ ስልክ ተደውሎልናል። ምናልባትም በዚህም ጉዳይ እንደሆነ ስላረጋገጥን በቀጥታ እንግዲህ ከነበርንበት ሁኔታ ተነስተን ወደ ተደወለልን ቦታ ነው የምንሄደው። ያ ማለት እንግዲህ አሁን ግርማ ጉዳይ ላይ እንዳለን ሁላችንም የምናውቀው እናንተም የምታውቁት ጉዳይ ነው። እዚህ ጉዳይ ላይ ደግሞ አንድ ሌላ የምናገኘው ነገር አለ ወይም ደግሞ እዚህ ጉዳይ ላይ ሌላ ተጨማሪ መረጃ ይኖራል ብለን ነው የምናስበው። ወደ ተደወለልን ስልክ በቀጥታ ከዚህ ወተን ነው የምንሄደው። ያለውን ነገር ግን የነበረውን ሂደት ለእናንተ መግለጽ ስለሚኖርብን በቀጥታ እንግዲህ እንደምንሄድ ከምናሳውቃችሁ ያለውን ነገር ደግሞ ነገረናችሁ እንሂድ በሚል ነው። የኛም ሰዎች እንግዲህ መኪና አዘጋጅተናል። በቀጥታ እዛ ግርማን የሕክምና እርዳታ እያደረጉለት ነው። እኛ ደግሞ በቀጥታ ተነስተን እንሄዳለን ማለት ነው። እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ ግርማም ደህና እንዲሆን የሁላችሁም ጸሎት የሁላችሁም ዱዓ ከኛ ጋር ይሁን ማለት እንፈልጋለን። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ብሩክ ነኝ። መልካም ቆይታ። እንግዲህ የድካም ድምፅ ነው የምትሰሚውና ግድ ነው አንቺም መምጣትም አለብንና ስላልሽ ነው እዚህም ድረስ የመጣ ነው። እኛም ተቻኩለን ነው እንግዲህ የመጣ ነውና ከምን ላይ እንደመጣን ታውቂያለሽ። ትንሽ አየር እንውሰድ፣ እኛም ትንፋሽ እንውሰድና አረፍ እንበል። የእኛም ልጆች ደግሞ ካሜራቸውን ያስተካክሉና እኔና አንቺ የምናወራውን ነገር እንቀጥላለን። እሺ እንግዲህ ውድ ተመልካቾቻችን ተመልሰን መተናልና በቀጥታ ሺፍት አድርገን የነበርንበትን ሁኔታ በሙሉ ስትመለከቱ ነበርና ከዛ በቀጥታ ነው ሺፍት አድርገን የመጣ ነውና እንዳልኩሽም የተወሰነም እረፍት አደረግን እንጂ ትንፋሻችንም እየተቆራረጠ በጣም ከድካም ላይ ነው የመጣ ነውና ሆኖም ግን በጣም ትልቅ ነገር ደስ የሚል ነገር ተመስገን የሚያስብል ነገር ነው እዛ ጋር አይተን የመጣ ነው። በዛውም ልክ ደግሞ ብዙ ነገሮች አሉ። እሱ እንግዲህ በቪዲዮ ሂደት ለተመልካቾች የምንገልጽ ይሆናልና አሁን ግን ከዛ ሁኔታ ውስጥ በአስቸኳይ በጣም እፈልግሃለሁ ስላልሽኝ ነውና አጠገቤም ጋሻው ነበረ። ስለነበረው ሁኔታ ደግሞ ማውራትም ስለነበረብን ለዛም ነው እንግዲህ ወዲያው በፍጥነት እንግዲህ ተሯሩጠን እንደዚህ አንቺ ጋር የመጣ ነውና የዱካ ተመልካቾች በደንብ ያውቁሻል ማንሽ የሚለውንና ለማያውቁሽ ግን ማንሽ የት ነው የመጣ ነው የሚለውን እስኪ ለተመልካቾችም ይሄንን ፕሮግራም እየተመለከቱ ላሉ ለኛ ቤተሰቦች እስኪ ግለጭልን። ጥሩ ብሩኬ፣ በእውነት በጣም ደስ ብሎኛል ስለመጣችሁ። ከዛም በላይ ደግሞ ድል አድርጋችሁ ነው የመጣችሁት። እቺስ በጣም ደስ የሚል ዜና ነው። ወዲያው እንግዲህ ዜናውን እንደሰማው ነበረን የሚደውልኩልህ። ያው ጋሻውን እግረ መንገዴን ለማመስገን ያህል ነው። ትልቅ የጀግና ስራ ነው የሰራኸው እዚህ ተልእኮ ላይ ዋናውን ስራ እየሰራ ስለነበረ እንኳን ተሳካለ፣ እንኳን ደስ አለ። እንግዲህ በጣም ለብርቱ ጉዳይ ነው ዛሬ የፈለግኳችሁ። ለዛ ነው እንጂ ማረፍ እንዳለባችሁ ብዙ እዛ ጋር ማስተካከል ያለባችሁ ነገሮች እንዳሉ አውቃለሁኝ። ግን ጥብቅ ጉዳይና ያው ስለሚያስፈልገን ለጋራም ለእናንተ ማስፈላጊ ስለሆነ ነው እንግዲህ እንዲያጣድፌ የጠራኋችሁ። በእውነት በጣም ደስ ብሎኛል። እዚህ ስኬት ላይ ብዙ ውጣ ውረዶች እስካሁን ካየኋቸው ኬዞች እናንተ ጋር ከምከታተላቸው ኬዞች በጣም የተለየ አድካሚ እልህ አስጨራሽ እንደሆነ አይቼዋለሁኝ፣ ሰምቻለሁ ሁሉን ነገር እና ደስ ብሎኛል በዚህ ደረጃ መጠናቀቅ መቻሉ። እንግዲህ ለማያውቁኝ እናንተ ተመልካቾች ጽጌረዳ እባላለሁኝ። አሁን ያለነው ዲኤምሲ ሪል ስቴት ዋና መስሪያ ቤት ላይ ነው። እንግዲህ እንደነገርኩ በጣም ለብርቱ ጉዳይ እናንተን እንዲያጣድፌ እዚህ የተገናኘንበት ያው ጉዳዩን ከመጀመሪያ እስከ መጨረሻው ብዙ ጊዜ ላይ እየተደዋወልን እየነገርከን እንደ ድርጅትም ያው ቤተሰብም ስለሆነ ሁሌም ክሪቲካል ነገር ሲገጥማችሁ ወደኛ እንደምትደውለው አውቃለሁኝ። ያው አጋርም ስለሆንን ለዛ እንግዲህ የዚህን ጉዳይ ማብቂያ መሆን እንዲችል ወይም ደግሞ ይሄንን የያዛችሁትን ብርቱ ጉዳይ ያው የሀገር ጉዳይ እንደማለት ነው። ሁለት ትልልቅ ጎሳዎችን ከጸብ አውጥቶ ወደ ሰላማዊ ሁኔታ መመለስ የሚችል ትልቅ እንቅስቃሴ ስለሆነ እንግዲህ እንደ ድርጅት እዚህ ላይ የኛ ድርሻ ምንድን ነው?
ሁሌም ዲኤምሲ እንደምታውቁት ወሳኝ ጉዳዮች ላይ ብርቱ የሀገር ጉዳዮች ላይ ይሳተፋል። ከመንገድ ስራውም ጀምሮ አሁን ላይ ደግሞ በሪል ስቴቱም ዘርፍ ደግሞ የቤቶችን ገንብቶ ከማስረከብ አንጻር ማህበረሰቡን የሚያግዝ የሚደግፍ ካምፓኒ ነው እና ለዚህ ስራ ምን መደገፍ አለብን የሚለውን ነገር ነው እንግዲህ አስቤ እዛ ላይ እንድንወያይ ነበር የጠራኋቸው። በጣም ትልቅ ነገር ነው ለእኛ ይሄ ማለት እንግዲህ ያውን በዚህ ፍጥነት አሁን ነው እንግዲህ በቀጥታ ግርማን ይዘነው ነበረ አግኝተነው ነበረ። ይሄ ማለት እንግዲህ ኬዛችን ወደ ማብቂያው ደርሷል ማለት ነው። ቀላል ነገር አይደለም። እስካሁን ከገጠሙን ኬዞች ሁሉ በጣም ከባዱ እጅግ በጣም ሀስል ያደረገን ኬዝ ነው። እኛ የሆነ ኬዝ ከጀመርን ወደኋላ መመለስ መቆም በፍጹም ስለማንፈልግ ህይወታችንን እስከ መስጠት ድረስ ብዙ አደጋዎችን ተጋፍጠን እኛም ቤተሰቦች እኛም ተመልካቾች ያውቁታል እስከ መኪና አደጋ ድረስ በጣም ብዙ ነገሮችን እኛ ላይ ጥቃት እስከሚደርስ ድረስ አሁንም ቢሆን እንግዲህ የሞት ትዕዛዝ እስከሚወጣብን ድረስ እነዚህን ሁሉ ነገሮች ነው ዛሬ አልፈን እዚህ ጋር እየመጣ ነው እና ምንድን ነው ከዚህ በኋላ የሚቀጥለው የሚለውን እንግዲህ አሁን የምናይ ነው የሚሆነው እና በዚህ ሁኔታ ውስጥ ነው እዚህም ስመጣ እና እስኪ እንደው ጽጌረዳ ከመጣና አይቀር ተመልካቾች በእርግጥ ያውቁታል በደንብ እና እስኪ ምንድን ነው ዲኤምሲ ሪል ስቴት ረዘም ላለው አመታት በሪል ስቴት ዘርፍ ውስጥ ከዛም በተጨማሪ ደግሞ እንዳልሽኝ እንደዚህ ማህበራዊ ጉዳዮችም ላይ ደግሞ ኃላፊነቱን እየተወጣ ከኛም ጋር ደግሞ ብዙ ስራዎችን አብረን ሰርተናል። በደንብ የምናውቅ ይሆናል እኛም ቤተሰቦች የሚያስታውሱት ነውና እስኪ ዲኤምሲ ምንድን ነው ስራው የሚለውን መስማት የሚፈልጉ አዲስ የመጡ ተመልካቾች ይኖራሉ። አሁን ደግሞ መስማት የሚፈልጉም ይኖራሉና እስኪ ግልጽ አድርገሽ እንዴት እንደጀመረ አሁን ምን ላይ እንዳለ እስኪ ንገሪኝ። ጥሩ እንግዲህ ያው ስለ ዲኤምሲ እንኳን ብዙ ማውራት ያው ለእናንተ ተመልካች ከባድ ነው የሚሆነው። ብዙ ጊዜ ተገናኝተን ዲስከስ አድርገን ስለነበረ ጀስት አሁን ያለንበትን ሁኔታ ብቻ አንዳንድ ነገር እላችሁና ዋና ዛሬ ወደ ተገናኘንበት ጉዳያችን እንገባለን። ያው ድንገት ግን ያላየ የማያውቅ ደንበኛ ግን ካለ ደግሞ እነሱን ኢንፎርም ለማድረግ ያህል ዲኤምሲ ሪል ስቴት ረጅሙን ዓመት በኮንስትራክሽን ዘርፍ ላይ የቆየ ትልቅ ድርጅት ነው። በዲኤምሲ ኮንስትራክሽን ማለት ነው። ደረጃ 1 ኮንትራክተር ነን። አሁን ላይ ደግሞ ለቡ መብራት ኃይል ላይ ያለው ሳይታችን ላይ እያስገነባን ያለናቸውን የመኖሪያ አፓርትመንቶች በተለይ ደግሞ አንዱን ህንፃችንን በጣም በቅርቡ ከ6 ወር በኋላ ልናስመርቅ ነው። እንግዲህ እናንተም ደግሞ እንደ ሚዲያም እንደ ቤተሰብም ደግሞ ተገኝታችሁ ፕሮግራሙ ላይ የእኛን ደስታ ተካፋይ ትሆናላችሁ ብዬ አስባለሁ። ከወዲሁ ጥሪዬን ለማስተላለፍ ያህል ነው። የእናንተን ቪዲዮዎች በማየት የእናንተ ቤተሰቦች ደግሞ በጣም በርካታ ከዚህ ቀደም እኛ ጋር ቤት የገዙ ደንበኞች አሉ። ኦልሞስት የዱካ ቤተሰብ ብለን አንድ ላይ ሰብሰብ አድርገን የመጥራት ያህል በጣም ብዙ የእናንተ ተመልካቾች የኛ ቤተሰቦች አሉ። ሜቢ የሀሳብ ለውጥ ወይም ደግሞ የእቅድ ለውጥ የሚያደረጉ ደንበኞች ካሉ አሁን የተለያዩ የግንባታ ፕሮግረስ ላይ ስለሆነ ቤቶቻችን ያሉት ከዚህ ቀደም የ3 ዓመት ፕሮጀክታችን ላይ የ2 ዓመት ፕሮጀክታችን ላይ ገዝተው አሁን ላይ ደግሞ በ6 ወር የምናስረክበው ቤት ላይ መቀየር የሚፈልጉ በራሳቸው ምክንያት ያው በተለያየ ምክንያት ሰው ያን የነበረውን እቅድ አሁን ሊቀይር ይችላል እና ያንን መቀየር የሚፈልጉ ሰዎች ካሉ በመጀመሪያ ደረጃ እነሱን ለማስተናገድ ሬዲ ነን። የ3 ዓመትም ሆነ የ2 ዓመት ፕሮጀክታችን ላይ ገዝተው አሁን ወደ እያለቀ ያሉ ወይ ደግሞ በቅርብ ወደምናስመርቀው ህንፃ ጥቂት ቤቶች አሉ። በጣም ውስን ቤቶች ስላሉ እዛ ላይ መግዛት ለሚፈልጉ ደንበኞች ቅድሚያ እንሰጣለን ማለት ነው። ከአዳዲስ ሽያጭ ይልቅ ወደዚህኛው መቀየር የሚፈልግ ሰው ካለ ቅድሚያ እንሰጣለን። ያንን መረጃም ለማስተላለፍ ፈልጋለሁኝ። ከዛ ውጭ ደግሞ የተለያዩ የቤት አማራጮች አሉ። ያው እንደተለመደው ከስቱዲዮ ጀምሮ ሳይታችን ላይ ያለ ባለ 1 መኝታ ክፍል፣ ባለ 2፣ ባለ 3፣ ባለ 4 መኝታ ክፍል የተለያዩ የቤት አማራጮች አሉ። ፕላስ ከዚህ በፊት የእናንተ ተመልካቾች የሚያውቁት የባንክ ብድር የምናስተናግዳቸው ሰዎች አሁን ሊሚታችን ሞልቷል። ሊሚታችንን ደግሞ ስለሞላ ሜቢ እንግዲህ ያው በዚህ ሚዲያ ላይ ቀርቦ የሆነ አዲስ ነገር አዲስ ኦፈር ለእናንተ ቤተሰብ አለመስጠት ንፉግነት ነው የሚሆነው። ስለዚህ የመጨረሻውን እድል ለ10 ደንበኞች እንሰጣለን፣ የባንክ ብድር ለሚፈልጉ ማለት ነው። ኦልሬዲ የምዝገባ ሊሚታችን ሞልቷል የባንክ ብድር ለሚገዙ ደንበኞች፣ ግን ስቲል ለእናንተ ሚዲያ ብቻ የ10 ሰዎችን ቦታ ሪዘርቭ እናደርግላቸዋለን። 40/60 የባንክ ብድር መጠቀም ለሚፈልጉ ሰዎች ማለት ነው። ከዛ ውጭ እንግዲህ በግንባታ ፕሮግረስ ላይ ያሉ በፊት ካየናቸው በጣም ፕሮግረስ አድርገዋል ቤቶቻችን፣
ጥሩ ሌቭል ላይ ነው ያለ ነው። በአንድ ዓመት የምናስረክበው ቢልዲንግም አለ። በተመሳሳይ ከ6 ወር ላይ የምናስረክበው ቢልዲንግ አለ። በፊት ላይ በ3 ዓመት የገዙ አሁን ደግሞ ያው የግንባታ ሂደቱም ከፍ ብሎ የውል ጊዜያችንን ለማስረከብ እየተቃረበ ስለሆነ በዛ ደረጃ እንግዲህ በርካታ ቢልዲንጎቻችንን ከስር በቅርቡ እያስረከብን እንሄዳለን። የመጀመሪያው ግን እንዳልኳችሁ ከ6 ወር በኋላ ትልቅ የምርቃት ስነስርዓት ይኖረናል። ለዚህ በጣም ኮንግራ ብለናል እና ከዚህ በፊትም ብዙ ስራዎችንም አብረን እንደ መስራታችን መጠን ደግሞ ብዙ ሰዎችም ያውቋችኋል የእናንተን ድርጅትና ብዙ ሰዎችም እንግዲህ ቤተሰብ ሆነዋል። አንቺም እንዳልሽኝ እኛም እስከምናውቀው ድረስ እና ይሄ በጣም ይህንን ሁሉ ፕሮግረስ መጥቶ እዚህ ጋር ደግሞ ፋይናላይዝድ ማድረግ ማለት በጣም ቀላል ነገር አይደለም። ትልቅ ሀስል ነበረውና በጣም ትልቅ ነገር ነው። ምናልባት እኛም እንግዲህ ወደ ነበርንበት እስኪ እንመለስና አንዳንድ ነገር እናውራ። ጋሻው እንደምናውቀው በቀጥታ ግርማን ይዘነዋልና በጣም ትልቁ ነገር ለአንቺም እንደነገርኩሽ አንቺም ደግሞ ስደውይልኝም ይህን ነገር ማውቀሽም ስለነበር እንግዲህ በስልክ አውርተናልና ተመልካቾችም ደግሞ ይህን ነገር ማወቅ ይፈልጋሉ። በቀጥታ እንግዲህ የነበርንባቸውን ወይም ደግሞ ፕሮግረስ ያደረግናቸውን ነገሮች ተመልካቾችም እየተከታተሉ ነበረ። ግርማን መያዝ በጣም ቀላል አልነበረም፣ በጣም አልፊ ነበር እና አሁን ላይ እንግዲህ እየተደዋወልክም ስለነበረ በአንተ ምክንያት ኮንታክት እያደረጋካቸውም ስለነበረ ጋሻው አሁን ግርማ ስላለበት ስታተስ እስኪ ምን አዲስ ነገር አለ? ልቤም ከጽጌሬዳም ጋር እያወራው ሊያርፍልኝ አልቻለም እና ተመልካቾችም ደግሞ ማወቅም ስለሚፈልጉ እኔም ውስጤም ደግሞ በጣም እየተጨነቀ ስለሆነ እስኪ አዲስ ነገርም ካለ ምትነግረኝ ካለ እስኪ። እንግዲህ ግርማን ለመያዝ ብሩኬ በጣም ብዙ ልፋቶችን፣ ብዙ ጊዜያቶችን፣ ብዙ ሰዓቶችን፣ ብዙ ወራቶችን አቃጥለናል። አሁን ዛሬ አንቺም እንኳን ደስ አላችሁ። እኔም ደግሞ ብስራት አለ ለእናንተ ብለሽ ደውለሽ የጠራሽን በዚሁ ግርማ በመገኘቱ ግርማ መገኘቱ ትልቅ ነገር ሆኖ ሳለ ግን ግርማ በጣም ተሰቃይቷል። አሁን ያለበት ሁኔታ ልክ አይደለም። ያለበት ኮንዲሽን በጣም ጉዳት ላይ ነው ያለው። እንግዲህ በእኛ የሕክምና አካላቶች በሚታይበት ሰዓት ግርማ ትንሽ ብንቆይ ኖሮ በህይወትም ላናገኘው እንችል እንደነበረ አረጋግጠውልናል። እንግዲህ በጣም የሚያስደስትም ነገር ነው፣ የሚያሳዝንም ነገር ነው። እንግዲህ እየሰማን ያለነው ነገር በጣም ብዙ ነገሮች ሞክረናል። እንግዲህ ካሜራዎችንም ድብቅ ካሜራዎችንም ለማስቀመጥ ሞክረናል፣ አድርገነዋልም። በካሜራዎች ደግሞ አንተ ብዙ ነገርህን በስልክ ኮኔክት አድርገህ እያየህ እንደነበረ እና እኛም ትዕዛዝ ተሰጥቶን በዛ ልጅ አማካኝነት ገብተን እንግዲህ አንዱን ጋርድ ምንም ድምፅ በማይሰማና ምንም አይነት ኮሽታ በሌለበት መንገድ በማደንዘዣ ተጠቅመን እንግዲህ ጋርዱን ራሱን እንዲስት አድርገነዋል። ጋርዶቹም ስለሚያስፈልጉን እንግዲህ አሁን በእኛ እሱ ነገር ለተመልካቾችም ሌላ ጥያቄ እንዳያስነሳ ለጊዜው የሚያደነዝዝ ነውና ማፈኛ የተጠቀምነው ኬሚካል ለጊዜው በሕክምና ቡድን አባላቶቻችን ሪኮመንዴሽን ነው ያደረግነው እና የሚገልም ነገር አይደለም በፍጹም። ደግሞ እንደዚህም ተጨማሪ ነገሮችን መሳሪያዎችን ላለማመዘዝ በተቻለን አቅም ነገሮችን ጸጥ ባለ ሁኔታ ሶልቭ ለማድረግ የተጠቀምነው ኬሚካል ነው እንጂ በፍጹም የሚገልም ለከፋ አደጋ ደግሞ የሚያደርስ አይደለም። በህክምና ቡድኖቻችን እርዳታ አማካኝነት ነው ይሄንን ያደረግነው። ይሄንን መግለጽ ስለምፈልግ ነው። እንግዲህ መሳሪያዎችን ብንጠቀም እዛ ጋር ወከባ ወይም ደግሞ ድምፅ ላለመፍጠር ነው እንደዚህ አይነት ቀለል ያሉ ነገሮችን አይጠቀም ነው። ይህም ደግሞ አሪፍ አድርጎልናል። ወዲያውም ግርማን ለማግኘት ረድቶናል። እንግዲህ ብዙ ልፋቶችን አድርገናል። ቦታውን እስከ ማግኘት ድረስ ካሜራዎቹን ደቅነው ልጆች ሰዎቹን እስከ መቆጣጠር ድረስ ግቢ ውስጥ ያለውም ሰው እንግዲህ 2 ብቻ ሆኖ ነው የተገኘው። እንደዚህ አይነት ቦታ 2 ሰው ብቻ ጥበቃ ለምን እንዳደረጉ ምናልባት ቦታው አይታወቅም፣ ሊገኝ አይችልም ብለው ስላረጋገጡም ይመስለኛል እንደዚህ አይነት ነገር ያደረጉት። እንግዲህ ግርማ አሁን በሕክምና ደረጃ ላይ ይገኛል። ግርማ ራሱን ስትሆን ያለው በኮማ ነው ያለው። ያለበት ኮንዲሽን ምንም ልክ አይደለም። ነገር ግን በጊዜ ሂደት ወደ ጤናው ይመለሳል የሚል እምነት አለኝ። በጣም አሳሳቢ የሆነብን ነገር እሱ ነውና ትናንትናም እንግዲህ ከተስፋ ቴዲ ከተባለውም ልጅ ጋር ስናወራ የነበረው ነገር በጣም እንግዲህ ቅጥቀጣም ድብደባም ስለደረሰበት ያለበት ሁኔታ በጣም አስጊ ነው። በህይወትም ላታገኙ ትችላላችሁ ብሎ ነበረ። ግን እንደው ፈጣሪ መረድቶን በመጨረሻ ልፋታችንን ፍሬ አፍርቶ በህይወት ያዝ ነው እንጂ አሁን ያለበት ሁኔታ በእርግጥ አሳሳቢ እንደሆነ አውቃለሁኝና የህክምናም እርዳታ እየተደረገለት የሚቆይ ይሆናል። ከዚህም እንደወጣን በቀጥታ ወደዛ ነው የምንሄደውና በዚህ አጋጣሚ ይቅርታ ማለት ፈልጋለሁ ጽጌረዳ። ልቤም ሊያርፍ አልቻለም እዛ ጋርም ስለነበርኩኝና
እና የመጣንበትም ሁኔታ በዚህ ሰዓት እንደ ግርማ የሚያስፈልገንም ሰው የለም ከምንም በላይ የለፋንበትም ጉዳይ ስለሆነ እሱን ለማውራት ያክል ተመልካቾችም ደግሞ ማወቅም ስለሚፈልጉ ወደዛ ገባሁኝ። ለዚህ ይቅርታ ማለት እፈልጋለሁኝ እና እንዳትጨነቅ ለማለትም እፈልጋለሁ። አሁን ቅርብ ሰዓት ተደዋውዬ ከኛ አባላቶች ጋር ብሩክ ሰላም እንደሆነ ግርማ ለማረጋገጥ ችያለሁ። እሺ እንግዲህ የምንቀጥል ይሆናል። አንተም ኮንታክት ማድረግህን እንድትቀጥል እና እስኪ እንመለስ። ጽጌረዳ እስኪ ዴምሲ ላይ ምን አዲስ ነገር አለ? ምን ይዞልን መጥቷል? እስኪ ወደሚለው እንምጣ። ምክንያቱም ተመልካቾች እነዚህን ጥያቄዎች ማየት ይፈልጋሉ እና ምን አሉ አዲስ ነገሮች ልትነግሪን የፈለግሻቸው ነገሮች ካሉ እስኪ ድሉን ልስጥሽ። ጥሩ አዲስ ነገር ያለው እንግዲህ ግንባታ ላይ የነበረው የኮሪደር ልማት ሙሉ ለሙሉ ሳይታችን ፊት ለፊት ያለው ተገንብቶ ተጠናቆ ለቡና አሁን ድሮ እንደምታውቋት አይደለም፣ በጣም ተቀይራለች፣ በጣም አምሮባታል። ከዛም ውጭ ደግሞ አየር መንገዳችን ቢሾፍቱ ላይ አሁን እየተገነባ ያለው ግንባታው እየፈጠነ ነው ያለው። ቺዝ በጣም በአጭር ጊዜ ውስጥ እሱ ሲጠናቀቅ ደግሞ ያው የኛ ሳይት ወደ ደብረ ዘይት ወይም ቢሾፍቱ ለመውጫ ቀጥታ መንገድ ስለሆነ ከወዲሁ የኛን ሳይት ዋጋ ከፍ እያደረገ የኛን ቤቶች ዋጋ ከፍ እያደረገ ነው ያለው። ከዛም ባሻገር እንግዲህ በመጨረሻ ደረጃ ደግሞ ልነግራችሁ የምፈልገው ነገር በቅርብ ጊዜ ውስጥ የዋጋ ማሻሻያ ልናደርግ ነው። በካሬ ሜትር ዲስካውንት ላይ ነበርን። አንዳንዶቹ ቢልዲንጎች ላይ 7,000 ብር፣ አንዳንዶቹ ቢልዲንግ ላይ በካሬ ሜትር እስከ 5,000 ብር የዋጋ ቅናሽ ላይ ነበርን። ያንን ሙሉ ለሙሉ አብቅተን በአጭር ጊዜ ውስጥ ደግሞ የዋጋ ማሻሻያ ወይም ደግሞ ማስተካከያ ልናደርግን ያለ ነው። እንግዲህ ስቲል የእናንተ ቤተሰቦች ቤት መግዛት እቅድ፣ ፍላጎት፣ ሀሳብ ያላቸው በዚህ በአጭር ጊዜ የዚህ እድል ተጠቃሚ መሆን እንዲችሉ ለመጋበዝ ወዳለሁኝ። የተለመዱ የቤት ታይፖቻችን አሉን። ከዛም በተጨማሪ ደግሞ ፔንት ሃውሶች ያው ለየት ብሎ ደግሞ መኖር ለሚፈልጉ ደንበኞቻችን ደግሞ የራሳቸው የግል ኤሌቬተር ያላቸው ለአንድ ቤት የራሱ አንድ ኤሌቬተር የተገጠመላቸው ደግሞ የፔንት ሃውስ ቢልዲንጋችንም ሽያጭ ላይ ያለ ነው። እሱም ላይ ውስን ቤቶች አሉን እስከ 295 ካሬ ሜትር የሚሆኑ ድልቀቅ ብሎ መኖር ለሚፈልግ ሰው ጥሩ እይታ ያላቸው ፓኖራሚክ ቪው ያላቸው ቆንጆ አይነት የቤት ታይፖች ደግሞ ወደ መጨረሻ አካባቢ ላይ ሽያጭ ያወጣ ናቸው። እዛም ላይ በ10% ብቻ የቅድሚያ ክፍያ ማለት ነው። ሞር ደግሞ ከፍ አድርጌ ልክፈል ደግሞ ለሚሉ ደንበኞች ሚኒመም ከ3 ሚሊዮን ብር ጀምሮ ደግሞ የዋጋ ዲስካውንት ማግኘት የሚችሉበት የተለያዩ የቤት አማራጮች ሽያጭ ኦፈሮች አሉ። እንግዲህ እስከ ዛሬ የገዛችሁት የዱካ ተመልካቾች እንኳን ደስ አላችሁ። የገዛችሁት ቤት አሁን በቅርቡ አስመርቀን ልናስረክባችሁ ነው ለማለት ወዳለሁኝ። በእድሉ ደግሞ ሳትጠቀሙ የቀራችሁ ቅድምም እንደተናገርኩት ገና መሰረት ላይ ያለን ወይም ደግሞ 5ኛ 6ኛ ፍሎር ላይ ካሉት የግንባታ ኮንስትራክሽን ፕሮግረሳችን እያለቀ ወዳለውም ሽፍት ማድረግ ለሚፈልጉ ደንበኞች ቅድሚያ እንሰጣለን፣ እሱ እናስተናግዳለን። በተጨማሪ ደግሞ በተለያየ ምክንያት የአቅም ማጠርም ሊሆን ይችላል፣ በሰዓቱ ዝግጁ ባለመሆን ምክንያትም ደግሞ ሳይገዙ የቀሩ የዱካ ቤተሰቦች ካሉ አሁን የመጨረሻውን እድል ተጠቅመው ቤትኛ ጋር መግዛት እንዲችሉ። ያው አሳሳቢ ሆኗል አዲስ አበባ ውስጥ አሁን የቤት ኪራይ ታውቃላችሁ በጣም ለኑሮ ከባድና ፈታኝ የሆነበት ሁኔታ ላይ ነው ያለው። አብዛኛው ሰው ቤት ሳይኖረኝ ነው ወይ መሞተው የሚል አይነት እሳቤ ውስጥ በሚከት አይነት ሁኔታ ውስጥ ነው ያለው። ቤት ኪራይ ለመክፈልም ከባድ እየሆነበት አት ሴም ታይም ደግሞ የቤት ዋጋም እየጨመረ ስለሆነ ቤት ለመግዛትም ፈተና የሆነበት ሁኔታ ስለሆነ ያለው። ቅድም እንደነገርኳችሁ ለ10 ደንበኞች የባንክ ብድር እንሰጣለን እድል። ከዛ ውጭ ደግሞ ያለ ባንክን ብድር መግዛት ለሚፈልጉም ቀስ እያሉ ከ10% የቅድሚያ ክፍያ ጀምሮ መክፈል የሚችሉበትን እድል አለን። የእስልምና እምነት ተከታይ ከሆኑ ከወለድ ነፃ የባንክ ብድር ሲስተም ውስጥ መካተት የሚችሉበትን እድሎች አሉን። እሱን እንግዲህ ተጠቅመው የመጨረሻውን የቤት ሽያጭ መርሃ ግብራችንን ተጠቅመው የቤት ባለቤት መሆን እንዲችሉ መልእክት ለማስተላለፍ ነው። እንግዲህ ያው እንደሚታወቀው የኛ የግንባታ ሂደት በፕሮግረሱ መሰረት ከስር ነው እያስረከበን የምንሄደው። ስለዚህ አሁን በቅድሚያ ኤዋንን ቅድም እንደነገርኳችሁ ኤዋን የሚባለው ቢልዲንጋችንን ከ6 ወር በኋላ የምናስመርቀው፣ ከዛ ኤቱ C1 C4 ደግሞ በ1 ዓመት ጊዜ ውስጥ የምናስረክባቸው ነው የሚሆነው። ቀጣይ ቢልዲንጎቹን 1 ዓመት ከ6 ወር ላይ 2 ዓመት ላይ እያልን ራሳቸው ይወጣላቸው ስኬጁል አለ። በዛ መሰረት ከስር
እንደየግንባታ ሂደታችን እንደየሽያጫችን እያስረከብን እንሄዳለን ማለት ነው። እንደነገርኳችሁ ስቲል የሀሳብ ለውጥ ያላቸውና ከቢልዲንግ ወደ ቢልዲንግ ሽፍት ማድረግ መቀየር የሚፈልጉ ካሉ የ3 ዓመት ፕሮጀክት ብለው አቅደው በፊት አሁን ደግሞ እያለቀ ያለው ላይ መግባት የሚፈልጉ የ1 ዓመቱም ላይ መግባት የሚፈልጉ ካሉ ያሉንን ውስን ቤቶች ቅድሚያ ለገዙን ደንበኞች ቅድሚያ እንሰጣለን፣ መቀየር ለሚፈልጉ ደንበኞች ቅድሚያ እንሰጣለን ማለት ነው። ይህንን ይመስላል ብሩኬ። ዋው ቆንጆ አድቫንቴጆች ናቸው አሁን የገለጽሻቸው እና እነዚህ ነገሮች ለሚፈልጉ ራሳቸውን አፕዴትም ማድረግ የሚፈልጉ ይኖራሉ እና ለነሱ ሳይቀር አዲስም ለሚመጡ ደግሞ ክላይንቶች ቆንጆ ዜና ነው። እስኪ ስለነዚህ ካነሳን ደግሞ ስለ ቤት አማራጮች እናንሳ። እስኪ በተለየ ሁኔታ ዲኤምሲ ምን አይነት የቤት አማራጮችን ይዞልን መጥቷል? ለክላይንቱም ለተመልካቾችም በዝርዝር መስማትም ስለሚፈልጉ እስኪ ስለነዚህ ጉዳዮች ንገሪን። ጥሩ እንግዲህ አሁን ላይ ሳይታችን ላይ ያሉ ቤቶችን ሽያጭ ወደ ማጠናቀቅ ላይ ነው ያለ ነው። ለመጨረሻ ምዕራፍ ላይ ነን ብያቸዋለሁኝ ቅድም። ያም ደግሞ የሆነበት ምክንያት ያው ዲኤምሲን በታማኝነቱም በአንጋፋነቱ ደንበኞች በጣም ስለሚያምኑትና ስለሚወዱት ቶሎ ነው እኛ ቤት አሁን አንድ ቢልዲንግ ለሽያጭ ካወጣን በ15-20 ቀን ከ50% 60% ተሽጦ ነው የሚጠናቀቀው። ዳስዋይ በተቻለን አቅም እንግዲህ እጃችን ላይ ያሉትን ቤቶች ለነባር ደንበኞቻችን ደግሞ መግዛት ለሚፈልጉ ሪዘርቭ እያደረግን ያለ ነው። በዛ ምክንያት ነው አሁን ከረንት እጃችን ላይ ያሉ የቤት አማራጮች ባለ 1 መኝታ ክፍል 77.2 ካሬ ሜትር ጀምሮ አለ። ባለ 2 መኝታ ክፍል ደግሞ 120 ካሬ ሜትር፣ 128 ካሬ ሜትር፣ 133 ካሬ ሜትር ቤት አማራጮች ይኖሩናል። እንደዚሁም ደግሞ ባለ 3 መኝታ ክፍል ደግሞ ስመጣ ከ157 ካሬ ሜትር ጀምሮ ይኖሩናል። ባለ 4 190 ካሬ ሜትር፣ ፔንታውሱም ላይ ደግሞ እስከ 295 ካሬ ሜትር የሚደርሱ የቤት አማራጮችን የቅድሚያ ክፍያ 10% ብቻ በማድረግ መግዛት ይችላሉ። ኢቭን አሁን እያለቀ ያለው ቢልዲንጋችን ላይ ራሱ ለሚፈልግ ሰው 15% ብቻ የቅድሚያ ክፍያ ከፍለው የእፎይታ ጊዜ ማግኘት የሚችሉበትን ለፔመንታቸው ማለት ነው። ያው ቢልዲንጉ ስላለቀ ሙሉ 100%ቱን በአስገዳጅ በመጀመሪያ እንዲከፍሉ እናስገድድን። ቢከፍሉ ሚኒመም ከ3 ሚሊዮን ብር እስከ 5 ሚሊዮን ብር የሚደርስ ዲስካውንት ያገኛሉ። አይቀስ ብለን እንክፈል ለጊዜው አስበናል ፈልገናል፣ ግን እጃችን ላይ ካሽ የለም ካሉ ደግሞ 15% ቅድመ ክፍያ በመክፈልም ኢቭን እያለቀ ያለው ቢልዲንግ ላይ መግዛት ይችላሉ። ስቱዲዮም አለን 57 ካሬ ሜትር የሚሆን እንግዲህ እነዚህን ይመስላሉ። እንዳልኩ ጥቂት ነው እጃችን ላይ የቀረው ቤት እና ስቲል ፍላጎት ሀሳቡ ያለው ሰው ቶሎ በምናስቀምጥላቸው ስልክ ቁጥር ደውለው አድቫንቴጁን ቢወስዱ ለማለት ፈልጋለሁ። እንግዲህ ቆንጆ አድቫንቴጆችን ነው ከዚህ በፊትም እንግዲህ አብረን በሰራንበት ሰዓት ብዙ ጊዜ ሲነሱም የነበሩ ነገሮች ናቸው። ለየተባለው መልኩ ለእምነትም ተቋማት ቅርብ እንደሆነ፣ ከዛ በተጨማሪ ደግሞ ስራ ቦታም ደግሞ መሄድ ለሚፈልጉ ሰዎች ደግሞ ለስራ ቦታም ቅርብ የሆነ ቦታ ላይም እንዳለ ከዚህ በፊት የምናነሳቸው ነገሮች ናቸው። ስለ ኢንፍራስትራክቸሩን ጨምሮ እና እነዚህ ነገሮች ድጋሚ ማንሳት አሰልቺ ይሆናል ብዬ ስላሰብኩ ተመልካቾችን በደንብ ያውቁታል እና ለሱ እኛም እርግጠኛ ሆነን መመስከር የምንችለው ያየነውም ነገር ስለሆነ ነው እና ምናልባትም ተመልካቾች እንዲያዩት ያለውን ፕሮግረሲቭ የምናሳያቸው ይሆናል። ከዛ በተጨማሪ ደግሞ እነዚህ ሁሉ ነገሮች አሉና አሁንም እኔም እንግዲህ እንደ ከዚህ በፊቱ ተረጋግቼ እያወራሁ ስላልሆነ አሁንም ለአንቺም ለተመልካቾችም በጣም ይቅርታ ማለት እፈልጋለሁኝ እና ልብ ያለው እዛ ጋ ነው፣ ግርማ ጋ ነው እና አሁንም እንደነገርኩሽ ከሆነ ከዚህም ተነስተን ወደዛ ነው የምንሄደው እና ያሉትን ነገሮች እኛም እያወራንም ስለነበረ እና በቀጥታ አንቺም ጋር የመጣሁበት ምክንያት ከምን አይነት ሁኔታ እንደመጣን እንግዲህ ተመልካቾችም ያያችሁት ይሆናል። በቀጥታ በጣም ላስቸኳይም ነገር እንፈልግሃለሁ ስላልሽ ለዛም ጭምር ነው የመጣ ነው እና እስቲ ስለመጣንበት ዋናው ጉዳይ እናውራ እና ጊዜያችንንም የግድ መጠቀም ስላለብን ለምን እዚህ መጣን የሚለውን ተመልካቾችም ማወቅ ስለሚፈልጉ። ትክክል። ያው ከመጣችሁ ላይ ቀር አንዳንድ ነገር እንበል ብዬ ነው እንጂ እኔም ዛሬ ብዙ ዲቴል ስለ ቤት ሽያጮቻችን የማውራት እቅድ የለኝም። ያው የመጣችሁበት ትልቁ ምክንያት እንግዲህ እንደ ድርጅት እኛ በብዙ ነገር አጋር ሆነን አብረን ሰርተናል። አሁንም ደግሞ በጣም በተጨነቃችሁበት በደከማችሁበት ጉዳይ ላይ ደግሞ እንደ ድርጅታችን መፍትሄ መሆን የሚችል ነገር እኛ ምን ማድረግ እንችላለን የሚሉት ነገሮች ላይ ነው ከማኔጅመንቱ ጋር ዲስከስ አድርገን
አሁን ያው ግርማ በቁጥጥራችሁ ስር ገብቷል። ቅድም ደግሞ እየነገራችሁኝ እንደነበረው የህይወቱን ጉዳይ አሳሳቢ ነው፣ ኮማ ውስጥ እንዳለም ነግራችሁኛል። ስለዚህ እናንተ በእናንተ በኩል የህክምናውን ጉዳይ ቶሎ አፍጥናችሁ የጤና ሁኔታው መሻሻል የሚችልበትን ነገር ላይ ትኩረት አድርጉ። ሌላ ነገሩ ደግሞ ዲኤምሲ ኃላፊነቱን በመውሰድ ቦታው ላይ ድረስ የኛ ማሽነሪዎች እንደምታውቁ ትልልቅ ማሽነሪዎች አሉ። ትልቅ ድርጅት ነው። ከ30 ዓመት በላይ ስራ ላይ የቆየንባቸው በጣም በርካታ ከተማው ላይ የትም የሌሉ በርካታ ማሽነሪዎች አሉ። ስለዚህ ሙሉ ለሙሉ ንብረቱን ቆፍሩ ለማውጣት እና የጎሳውን ሰላም ለማስፈን እንዲያግዛችሁ ሙሉ ወጪውን የኛን ማሽነሪዎች የኛን ሰራተኞች ቦታው ድረስ በመላክ ንብረቱን ቆፍራችሁ ማውጣት እና ሰላም ማስፈን ያሰባችሁት ነገር በጣም ነው እናመሰግነው። እጅግ በጣም ደስ የሚል ነገር ነው። በጣም ነው እናመሰግነው። በጣም ዋው አልጠበኩም እውነት ለመናገር እና ይሄ ቀላል ነገር አይደለም። እስካሁን የለፋንበትም ነገር ስለሆነ እስካሁንም የመጣንበት በጣም ከባድ ስለሆነ ምን ማለት ነው ማግኘታችን የመጀመሪያው ደስታ ሲሆን፣ ሁለተኛ ደስታ ደግሞ ስራችንን ለማፍጠን ጊዜያችንን ላለመግደል እንደናንተ አይነት የሚረዳን ቆንጆ ድርጅቶች ሲገኙ እንግዲህ ማመስገን ነው። ከዚህ በጣም እውነት ድጋሚ በጣም ነው ማመስገን። ምንም ችግር የለም። የግዴታችን ነው። ዛሬውኑ እንኳን ወደዛ ቦታ መሄድ ቢጠበቅባችሁ ማሽነሪዎቻችን እስከ ሰው ኃይሉ ሙሉ ለሙሉ ተዘጋጅቶ ስታንድ ባይ ሆኖ የእናንተን ሙቭ ማድረግ እየጠበቀ ነው ያለው። ስለዚህ ኤኒታይም አሁን በዚህ ደቂቃ እንኳን እንውጣ ብትሉ ማሽነሪዎቻችን ሬዲ ናቸው። የሰው ኃይላችን ሬዲ ነው። ስለዚህ እንግዲህ ይሳካላችሁ። ዋናው ስራ ብዙ በጀት ብዙ ነገር ያቃልላችሁ። በጣም ነው የምናመሰግነው። እውነት ምን ማለት እንዳለብኝ አላቅም። ቀላል ነገር አይደለም። ይህንን አስቦ እዚህ ድረስ እኛን መጥራት በጣም ትልቅ ነገር ነው እና እንግዲህ ሳይውል ሳያድር ነው ይሄ መልስ የተሰጠን። እንግዲህ ያውም ከራሳችሁ መጥቶ በራሳችሁ ኢንጌጅመንት ይህንን ማግኘት ማለት በጣም ስላሰባችሁልን እዚህ ድረስም ስለመጣችሁልን እዚህ ድረስ ገፍታችሁ ማለት ይህን ነገር እንድናደርግ ስላደረጋችሁን ቀላል ነገር አይደለም። በጣም ከልብ አድርገን እናመሰግናለን። በጣም ችግር የለም። እንግዲህ ለእናንተም ለቤተሰቦቻችሁም ካለን ክብር የተነሳ ነው። ያው ብዙ ተመልካቾቻችሁ በዚህ ጉዳይ ላይ ጓጉቶ እየጠበቋችሁ እንደሆነ እናውቃለን። እንደዚሁም ደግሞ ጎሳውን ደግሞ ሰላም ማግኘት አለበት፣ እርቅ መውረድ አለበት። ስለዚህ እስከ መጨረሻው ይሄን ኬስ ቋጭታችሁ በሰላም እናንተ መኖር እስክትችሉ ድረስ ያለውን ሙሉ ለሙሉ ኃላፊነት እንወስዳለን። ሙሉ ለሙሉ ያው ስናስበው ከባድ ነው የማሽነሪ ክራይ በዚህ ጊዜ ላይ በሰዓት የሚከፈልበት ስለሆነ ብዙ ኮስት ያደርጋቸዋል ብለን አስበን በምን እንደግፋቸው የሚለው ነው ያን ዲሳይድ ያደረግነው። እንግዲህ ይቅናችሁ፣ በድል ተመለሱና ደግሞ ለሌላ ጊዜ እንገናኛለን። እናመሰግናለን። በጣም እናመሰግናለን። ምንም ችግር የለም። ሌላው እንግዲህ ብሩኬ ሁሌ ወደኛ ስትመጣ አንተ ለተመልካቾቹ ተቆርቋሪ እንደመሆነ መጠን የሆነች ነገር ሳሊዝ አልወጣም የምትለው ነገር አለ። ስለዚህ ያንንም መልስ መስጠት አስፈላጊ ስለሆነ አንደኛው ቅድም የሰጠኋችሁ የባንክ ብድር ፓኬጅ ጨርሰናል። በእናንተ በኩል ለሚመጡና ዛሬ እዚች ቪዲዮ ላይ ብቻ በምናስቀምጠው ስልክ ደውለው ኮሚኒኬት ለሚያደርጉን እና ከዱካ ነው ዱካን አይተን ነው ለሚሉ ደንበኞች ለ10 ሰዎች የመጨረሻውን የባንክ ብድር እድል እንሰጣለን። አንድ ሁለተኛው ደግሞ እኛ ጋር እንግዲህ አሁን አስቸጋሪው ነገር ስቶክ ነው። ለምን ቤቶቻችን ሸጠን እየጨረስን ስለሆነ የሚፈለገው ፍሎር ላይ የሚፈለገውን የቤት ካሬ አይነት ነገሮችን ለማግኘት ሰዎች በጣም ስለሚቸገሩ ድርጅቱ በራሱ ደግሞ ሆልድ እያደረገ ያቆያቸው ለሽያጭ ያላወጣቸው ለገበያ ያላወጣናቸው በጣም ወሰን የሆኑ ስቶኮች ስላሉን ከነዚህ ስቶኮቻችን ውስጥ ደግሞ ለ10 ደንበኛ ብቻ ተጨማሪ ማለት ነው ለ10 ደንበኛ ብቻ በጣም ምርጥ ቦታ ምርጥ ቆንጆ የሆኑ ስቶኮች እጃችን ላይ ስላሉ እነሱንም እንግዲህ እንደ የክረምት ስጦታ በሉት በዛን አይነት መንገድ ያው ደስታችንንም ለመግለጽ ያህል ነው እውነት ለመናገር እድል እንሰጣለን። ነገር ለኛም ለተመልካቾችም ለሀገርም እንግዲህ ቆንጆ ነገሮችን ስንነግርኝ ነበር። በእንደዚህ አይነት መንገድ እናንተም የኛን ተመልካቾች አክብራችሁ እኛን አክብራችሁ እዚህ ጠርታችሁን እንደዚህ አይነት ነገር በመንገራችሁ አሁንም ማመስገን እንፈልጋለሁ።
እኛም በጣም እናመሰግናለን። ሁሌም ለስራችሁ ትልቅ ክብር አለን። ሁሌም ደግሞ ከጎናችሁ ነን። በማንኛውም የእኛን የሙያ ድጋፍም የገንዘብ ድጋፍም የሚያስፈልግ ማንኛውም ነገር ላይ እንግዲህ ዲኤምሲ ሪል ስቴት ሁሌ ከጎናችሁ መሆኑን በዚህ አጋጣሚ ለማረጋገጥ እወዳለሁ። በጣም ነው የማመሰግነው። በጣም እና ከዚህ በፊት ተመልካቾችም እንደሚያውቁት እንደውም እኔ ነበርኩኝ ጥያቄ ማቀርበው የትም ቦታ ሲሄድ እንግዲህ ለተመልካቾች ቅድሚያ ሰጥቼ ለተመልካቾች ኦፈር አድርጌ ነበር የምወጣው። ዛሬ እንግዲህ ይሄ ሁላ ነገር ለተመልካቾች ቅድሚያ መስጠት የታውቀው ከእናንተ ኢንጌጅመንት መጥቶ ይህንን ማድረጋችን በራሱ ለእኔ በጣም መኮራበትና ደስ የሚለኝ ነገር ነው። በጣም ነው የማመሰግነው እና ትልቅ ነገር ነው ያቃለላችሁልን። በጣም 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 ትልቅ ነገር ነው። የዚህም ኬዝ መደምደሚያም ጭምር ነው እና ይሄ ኬዝ አለቀ ማለት በጣም ብዙ እፎይታዎች የምናገኝበት ይሄ ኬዝ እንደው ከመጀመሪያ ከልዑል የማንነት ጥያቄ ተንከባሎ ነው ዛሬ እዚህ ጋር የመጣው እና በጣም ትልቅ ነገሮችን ገጠሙን። በጣም ከባድ የሆኑ አስቸጋሪ ጊዜያትን አልፈናል። አሁን ደግሞ እንግዲህ ፈጣሪ መረድቶን የተመልካቾችም ውድ ተመልካቾች የቤተሰቦቻችንም ዱዓና ጸሎት ሳይቀር ታግዞበት ግርማን ዛሬ በእጃችን ልናስገባ ችለናል እና ስላለበት ሁኔታ በቀጣይ የምንገልጽ ይሆናል እንጂ እና ከዛ በሻገር ደግሞ እንግዲህ እዚህ መጥቼ እውነት ለመናገር በጣም ልምጣ ብዬ እየተዘዋገብኩም ነበረ ስመጣም የነበረው እና ምክንያቱም እዛ የነበረውም ነገር ስላለና መጥቼ ግን ያተረፍኩት ነገር ይበልጣል። እውነት ለመናገር እንደዚህም ለካ እስከማሰብ ደርሰናል። ማለት ተመልካቾቻችን ናቸው ቤተሰቦቻችን ብለን ነው የምናስበው እና ለካ እንደዚህ የሚረዳንም ሰው አለ ለካ ሰፖርት የሚያደርጉን። ለዚህ በጣም ነው የምናመሰግነው ስላደረጋችሁልን። ለእናንተም ኢንጌጅመንት እና መወጣት አለብን። በጣም ኮስቲ እንደሆኑ ለእናንተ በደንብ ነው የምናውቀው ማሽነሪዎች ምን ያክል ውድ እንደሆኑና ከሱም አንጻር በጣም በእኛም በቤተሰቦቻችንም ስም ነው ማመስገን የምፈልገውና ይቀጥላል። ከካሜራም ጀርባኛም ያለን ነገር እና የምናወራቸው ነገሮች ይቀጥላሉና ተመልካቾችም እንግዲህ የተባሉትን አድቫንቴጆች ሰምታችኋል። እዚህ ከመጣን አይቀር ብዙ ነገሮችን አወራን፣ ብዙ እድሎችንም አገኘን ለ10 ተጨማሪ ሰዎች የባንክ ብድር እስከ ማመቻቸት ድረስ ከዛ ደግሞ በተጨማሪ ደግሞ ለ10 ሰዎች ደግሞ የክረምት ስጦታ እስከ መዘጋጀት ድረስ እንግዲህ ከዲኤምሲ ሪል ስቴት እነዚህን ሁሉ አድቫንቴጆች አግኝተናል። እነዚህን አድቫንቴጆች ደግሞ ሳይውል ሳያደርገናቸውም ሳይቃጠል ቅድሚያ ለምትመጡ ለ10 ሰዎች የዱካ ተመልካቾች ናችሁ ነን ብላችሁ ደውሉ። ይህን ቪዲዮ ካያችሁ በኋላ እንግዲህ እታች ላይ ስልክ ቁጥር እንደተለመደው እናስቀምጥላችኋለን። ከታች ስክሪኑ ላይ በምናስቀምጥላችሁ የስልክ ቁጥር ብቻ ደውላችሁ ጽጌሬዳንም እንግዲህ ያሉትንም ሰዎች እንድታገኙ ከዛ በኋላ ደግሞ የተፈጠረላችሁን እድል እንድትጠቀሙ በማለት በጣም 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 እንግዲህ እናንተን መጠየቅ እፈልጋለሁኝ። ውድ ተመልካቾቻችን እናንተም እንደማታሳፍሩን ተስፋ አደርጋለሁኝ እና እስካሁንም እንግዲህ ለእኛ ቤተሰቦቻችንም ስለሆኑ ይህንን እድል ተጠቀሙበት ማለት እፈልጋለሁኝ። ያሉት ነገሮች ደግሞ ቤቶች ወደ ማስረከብም እየሄዱ ነው። ሽፍት ማድረግ ነው ለሚፈልጉ ደግሞ ራሳቸውን አፕዴትም ደግሞ ማድረግ ለሚፈልጉም ደግሞ ትልቅ አድቫንቴጆችን ነው ከእናንተም የሰማ ነው። እነዚህን ሁሉ እድሎች ደግሞ ሳይወል ሲያድር እንዲጠቀሙበት ማለት እፈልጋለሁ። አንቺም እንግዲህ ጊዜሽንም ሰውተሽ እዚህ ከኛ ጋርም ኢንጌጅመንት አድርገሽ ይህንንም ዲስከሽን ለማውራት እኛንም ደግሞ ለመርዳት ደግሞ ፈቃደኛ ስለሆንሽ ያውም በራሳችሁ ኢንጌጅመንት በጣም 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 ከልብ አድርገን እናመሰግናለን። በእኛም በውድ ተመልካቾቻችንም ስምና በጣም እናመሰግናለን። ብሩኬ እንግዲህ በመጨረሻ ማሳሰብ የሚፈልገው የመጨረሻ ማሳሰቢያዬ የተለያዩ ቪዲዮዎች ላይ በሚተላለፉ መልእክቶች መሰረት የተለያዩ የምንሰጣቸው ኦፈሮች አሉ። ግን ኦፈሮቹ በዛ ቪዲዮ በዛ ስልክ ለተቀመጠው ላይ በተቀመጠው ስልክ ብቻ ደውሎ ለሚመጡ ደንበኞች ነው። የተለያዩ ጊዜ ላይ የተላለፉ የተለያዩ ስልክ ቁጥሮች ስላሉ በነዛ ስልክ ቁጥሮች አማካኝነት የሚደውሉ ደንበኞች የዚህን እድል ተጠቃሚ መሆን አይችሉም። ይሄንን ያው በመጨረሻ ማሳሰብ እንፈልጋለሁ። አሁን ስክሪኑ ላይ በሚታይ ስልክ ቁጥሮች ብቻ ደውለው የዱካ ቤተሰብ ነን ለሚሉ ደንበኞች ብቻ ነው። ቅድም ያልኩህን ካምፓኒው የያዘውንም ኦፈር የምንሰጠው ይሄ ሽፍቲንጉንም ጉዳይ በተመለከተ እንደዚሁም ደግሞ የባንክ ብድሩን ማግኘት የሚችሉት አሁን ስክሪኑ ላይ ባለው ስልክ ብቻ ስለሆነ እዚህ ላይ ብቻ በመደወል እንግዲህ እንዲተባበሩ ለማለት ያህል ነው። በጣም አመሰግናለሁ። መልካም እድል። እንግዲህ መልካሙን ዜና ደግሞ አሰሙ። እናመሰግናለን። እኛም እንግዲህ ዛሬ የበለጠ ድል አይቼም አላውቅም። ደስ የሚል ድል ነው። አንድ ግርማ ማግኘታችን አንድ እንግዲህ ዲኤምሲ እኛን ሊረዱ ፈቃደኛ በመሆናቸው እንግዲህ አሁን የግርማ ጤንነት ጉዳይ ብቻ ነው ሊያሳስበን የሚገባው። እንግዲህ እዛ ላለ ሰውም ደውዬ እየጠየቅኩ ነው ያለሁት። ሰውም እንግዲህ
እየነገረኝ ነው ያለው። በቴክስትም ይላኩልኝ ይገኛሉ። ያለውን ነገር እንዳለ እንግዲህ ለተመልካቾች የምናሳውቅ ይሆናል። ግርማን ይዘነዋል። እጅግ በጣም ትልቅ ነገር ነው። እንግዲህ ተመልካቾችም እንደሰማነው ከሆነ እነዚህን ሁሉ አድቫንቴጆች እነዚህን ሁሉ ዲስካውንቶች የምታገኙት ከታች ባሉት ስልክ ቁጥር ብቻ ለምትደውሉ የኛ ቤተሰቦች የኛ ተመልካቾች ነው ብዬ ድጋሚ ማስታወስ እፈልጋለሁኝ። እንግዲህ ሀገራችን ኢትዮጵያን ሰላም ያደርግልን። እስካሁን ድረስ አብራችሁን ስለቆያችሁ በጣም ከልብ አድርገን እናመሰግናለን። በቀጥታ እንግዲህ ወደ ግርማ የምንሄድ ይሆናል። ግርማ ያለበትን ሁኔታ ከዛ በኋላ እንግዲህ የምንቀጥለውን ስቴፕ እንግዲህ በቀጣይ ቪዲዮ የምንገልጽላችሁ ይሆናል። እናንተም በዱዓ በጸሎት ሳይቀር እንግዲህ ሰላም እንዲያደርገን በዚህም በላይ ደግሞ ድሎችን እንድናስመዘግብ አብራችሁን እንድትሆኑ ማለት እፈልጋለሁ። ብሩክ ነኝ። ዱካ ሾው ላይ እንገኛለን። መልካም ጊዜ